የቡታጀራ ወንዶች ከዚህ በላይ ሴት ልጅ ላይ መጫወት የለባቸውም። ስለዚህ እኔ ላይ የደረሰው ሌላ ሰው ላይም እንዲደርስ ስለማልፈልግ ይህን ነገር እንድቆም ማድረግ አለብኝ ብላ በመወሰን እንግዲህ እንደምታውቁት ትንሱዬ አላዛር እንግዲህ እርጉዝ በሆነችበት ሰዓት በሚያስፈልጋት ሰዓት መንከባከብ ባለበት ሰዓት ልክ እንደ አብርሃም እንግዲህ አላዛርን ጥሏት ሄዶ ፍቺ ምናምን እያለ ዘባረቀ ይገኛል ማለት ነው። ንብረት እንከፋፈል ምናምን ብዙ ነገር ተጋቡ። ደስተኛ ሆኖ አንድ ቀን ሳናያቸው ማለት ከሰርግ በኋላ ማለት ነው። በቃ አንድ አይነት ከነ ሩቲና ከአብርሽ ጋር እና አብርሽና ሩቲ ተጋቡ። ከዛ መጡ። ከዛ 3 ቀን ነው ጥሩ ቪዲዮ የለቀቁት። 3 ቀን ነው 2 ቀን ነው ጤነኛ ቪዲዮ የለቀቁት ማለት ነው። እነዚህም ደግሞ ባህል ሄዱ በኋላ ከበሩ ምናምን። ከዛ በኋላ ነው ድራማ እየጀመረው ማለት ነው። ከዛ ትንስዬ እርጉዝ ሆና ብዙ እያለቀሰች ብዙ ጊዜ እየተገፈተረች ነው ቪዲዮ እየተሰራ ያለው እና ይሄ ነገር ደግሞ ይቁም፣ ዶላር ይቅርብኝ፣ የአብርሃምና የሩት ምስጢር ማውጣት አለብኝ በማለት የሚገርም ንግግር አድርጋ ፖስት አድርጋለች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ትንሱን ታውቁታላችሁ፣ የማያውቃት የለም ብዬ ያስባለሁ። ተንተባተብኩ አይደለ? እኔ እናቴ እዚህ እንግዲህ አብርሽና የሩትዬ በጣም የምትቀርባቸው በጣም ከሩትዬ ጋር በየጊዜው የምታወራው በእርግዝና ሰዓት ራሱ ብዙ ጊዜ ሲያመኝ ምናምን መውሰድ ያለብኝን መድኃኒት ስለ እኔ ብዙ ጊዜ ስለማላቅ ከኔ የበለጠ ደግሞ እሷ የወለደችዋ ስለምታውቅ እሷን እየጠየኩ ነው መድኃኒት ራሱ መወስደው ብላ በቀጥታ ላይፍ ተናግራ ነበርና ስለዚህ የሁሉም ነገር ያወራሉ፣ በጣም ይቀራረባሉ ማለት ነው በሌላ መንገድ። ስለዚህ እኔ ደግሞ ከዚህ በኋላ እንደዚህ አይነት ነገር ማስቆም አለብኝ። ሩትዬ እንድትሰደብ እንድትዘቀዘቅ አልፈልግም ማለት እንግዲህ ምስጢሩን ለመናገር ወስናለች። በትዕግስት ጠብቁኝ እንገናኛለን የሚል ንግግር ነው እንግዲህ ያደረገችው የፖስተችው ፎቶ ማለት ነው።